ሰላም። ዛሬ የምንዳስሰው በጣም ጥንታዊ ግን ደግሞ ዛሬም ድረስ መላውን መካከለኛው ምስራቅ እያናወጠ ያለ አንድ ግጭት ነው። ይኸውም በኢራንና በአረብ ጎረቤቶቿ መካከል ያለው ግንኙነት ነው። እናም ይህን ውስብስብና ብዙ ጊዜ በተሳሳተ መንገድ የሚተረጉመውን ግንኙነት ከስር መሰረቱ ለመረዳት እንሞክራለን። እሺ እንግዲህ እንቆቅልሹ እዚህ ጋ ነው። ኢራን እኮ ዋነኛ ጠላቴ ሌላ ነው ትላለች። ታዲያ ሚሳይሎቿ ለምንድን ነው ሁሌ የአረብ ዋና ከተሞችን የሚመቱት? በጣም ግራ የሚያጋባ ጥያቄ ነው አይደል? እስቲ መልሱን አብረን እንፈልግ። እና ይሄ ነገር ቀላል አይደለም። ሪያድ፣ ኩዌት፣ ማናማ፣ የተባበሩት አረብ ኤምሬቶች ከተሞች ሁሉም በኢራን ወይም በተላላኪዎቿ ኢላማ ስር ናቸው። አስቡት። በአንድ ወቅት እኮ ምንጫችን እንደሚለው በጥቂት ሳምንታት ውስጥ ብቻ በመቶዎች የሚቆጠሩ ሚሳይሎችና ድሮኖች ናቸው በእነዚህ ቦታዎች ላይ የወረዱት። ይሄ እንግዲህ ግጭቱ የድንበር ጉዳይ ብቻ እንዳልሆነ ከዛም የዘለለ ነገር እንዳለ በደንብ ያሳያል። ታዲያ ይሄ ሁሉን ነገር እንዴት ተጀመረ? ከየት መጣ? መልሱን ለማግኘት ትንሽ ወደ ኋላ መመለስ አለብን። ወደ 20ኛው ክፍለ ዘመን መጨረሻ አካባቢ አንድ ትልቅ አብዮታዊ ፍንዳታ መላውን ቀጠናውን ገልብጦታል። ከዚያን ጊዜ ጀምሮ ነው ነገሮቹ የተቀየሩት። እንግዲህ የሁሉም ነገር መነሻው የ1979 የኢራን አብዮት ነው። ከአብዮቱ በኋላ አያቶላ ኾሜኒ አንድ አዲስ ፖሊሲ ያወጁ፣ አብዮቱን ወደ ውጭ መላክ። ሐሳቡ ምንድን ነው? የኢራንን እስላማዊ አብዮት መርሆች ወደ ጎረቤት ሀገራት ሁሉ ማስፋፋት። የመጀመሪያው ኢላማ ማን ነው? ኢራቅ። ወዲያውኑ የኢራቁ ሕዝብ በሳዳም ሁሴን ላይ እንዲነሳ ጥሪ ያደረጉ። እናም ያቺ ጥሪ እስከ ዛሬ ድረስ ያልጠፋ እሳት ለኮሰች። እና ይሄ አብዮቱን ወደ ውጭ መላክ የሚለው መርህ በወረቀት ላይ ብቻ አልቀረም። በፍጹም ውጤቱን እንይ እስቲ። አንደኛ፣ ለ8 ዓመታት የዘለቀውና ከ1 ሚሊዮን በላይ ሰው የጨረሰው የኢራን-ኢራቅ ጦርነት። ሁለተኛ፣ በሊባኖስ ውስጥ ሌላ መንግሥት የሆነው ሂዝቦላ መመስረት። ከዛም አልፎ ዛሬ በኢራቅ፣ በሶሪያ፣ በየመን የምናያቸው የኢራን ተላላኪ ኃይሎች በሙሉ የዚሁ ፖሊሲ ቀጥተኛ ውጤቶች ናቸው። ነገሩ ሰንሰለት ነው። እሺ፣ ግን ታሪኩ በ1976 ብቻ አያልቅም። በፍጹም። ምንጫችን እንደሚነገረን የችግሩ ስር በጣም ጠልቋል። ከዘመናዊ ፖለቲካም በላይ ነው። ወደ 1600 ዓመት ወደ ኋላ የሚወስደን ያልሻረ የታሪክ ቁስል አለ። አዎ 1600 ዓመት። እዚህ ጋ ነው ወሳኙ ነጥብ ያለው። በሰባተኛው ክፍለ ዘመን አረቦች የጥንቷን ፋርስ ሲቆጣጠሩ የሆነውን ክስተት እንመልከት። ይሄ ክስተት ዛሬም ድረስ በሁለት ፍጹም የተለያየ መነጽር ነው የሚታየው። በአብዛኛው እስላማዊ ዓለም የፋርስ እስላማዊ ወረራ ይሉታል፣ ጥሩ ነገር እንደሆነ። በኢራን ብሔርተኛ ጸሐፊዎች ዘንድ ግን የአረቦች ኢራንን መውረር ተብሎ ነው የሚታወቀው፣ እንደ ባዕድ ወረራ። አያችሁ አይደል? የአንድ ክስተት ሁለት ገጽታ። ይሄ የቃላት ምርጫ ብቻ አይደለም፣ ያልሻረ ታሪካዊ ቁስልን ነው የሚያሳየው። እናም ይህ ያልሻረ ቁስል ዛሬ ላይ እንዴት ነው የሚገለጸው? እንግዲህ ምንጫችን እንደሚለው የዛሬዋ ኢራን የጥንቷን የፋርስ ግዛት ትስታን ቂም ጭምር ተሸክማለች። ስሙ ከፋርስ ወደ ኢራን ተቀየረ እንጂ ያ ከስር ያለው የታሪክ ትስታና ስሜት ግን ፈጽሞ አልተለወጠም። ይሄ ልዩነት ከጊዜ በኋላ ይበልጥ ተባባሰ። በተለይ በ16ኛው ክፍለ ዘመን የሰፈቪድ ስርወ መንግሥት ሲመጣ። አስቡት፣ ሰፈቪዶች በወቅቱ በኃያሉ የሱኒ ኦቶማን ግዛት ተከቦ ነበር። ስለዚህ ምን አደረጉ? የፋርስን ሕዝብ በሙሉ አንዳንዴም በኃይል ወደ ሺአ እስልምና እንዲቀየር አደረጉ። ይሄ የሃይማኖት ጉዳይ ብቻ አልነበረም፣ በፍጹም ፖለቲካዊ ውሳኔ ነበር። ዋናው ዓላማ ከኦቶማን አረብ ቱርክ ዓለም የተለየ የራሱ የሆነ የፋርስ ማንነት መፍጠር ነበር። እናም ከዛን ጊዜ ጀምሮ በብዙ የፋርሳውያን አእምሮ ውስጥ ሱኒና አረብ የሚሉት ቃላት አንድ ላይ ተቆራኙ። ኦኬ፣ እስካሁን ስለ ጥንታዊ ታሪክና የሃይማኖት ልዩነት አውርተናል። አሁን ደግሞ በ21ኛው ክፍለ ዘመን ይህንን እሳት የበለጠ የሚያቀጣጥል ሌላ ነገር እንጨምርበት። ይኸውም ገንዘብ፣ ኢኮኖሚ። እስቲ የኢኮኖሚውን ሁኔታ እንመልከት።
ኢራን እኮ በተፈጥሮ ሀብት በጣም የታደለች ሀገር ናት። አስቡት፣ ከዓለም የነዳጅ ክምችት 10%፣ ከጋዝ ክምችት ደግሞ 15% በእጇ ነው ያለው። ይሄ ሀብት ብቻውን ኢራንን የዓለም ልዕለ ኃያል ሊያደርጋት የሚችል ነው። ግን እውነታው ደግሞ ፍጹም የተለየ ነው። ይህን ሁሉ የተፈጥሮ ሀብት ይዛ የኢራን የነፍስ ወከፍ ገቢ $4,000 ገደማ ብቻ ነው። በሌላ በኩል ጎረቤቶቿን እንይ። ሳውዲ አረቢያ 25,000፣ ኤምሬቶች $40,000። ልዩነቱ እጅግ በጣም ሰፊ ነው። እንዴት ሊሆን ቻለ? ታዲያ ችግሩ የት ጋር ነው? ለዚህ ትልቅ የኢኮኖሚ ልዩነት ምንጫችን የሚሰጠው መልስ አንድ ቃል ነው፤ መገለል፣ አይሶሌሽን። በኢራን ፖሊሲዎች ምክንያት ለዓመታት የዘለቀው ማዕቀብ፣ ፖለቲካዊ መገለሉ እና ከሁሉም በላይ ደግሞ ከሀገር ውስጥ ልማት ይልቅ ገንዘብና ትኩረቱን ለውጭ መስፋፋት ፕሮጀክቶች ላይ ማድረጉ ለዚህ ውድቀት ዋና ምክንያቶች ናቸው ይለናል። እንግዲህ እስካሁን ታሪክን አይተናል፣ ፖለቲካን አይተናል፣ ኢኮኖሚንም እንዲሁ። አሁን እስቲ እነዚህን ሁሉ አንድ ላይ ሰብስበን ምንጫችን የሚያሳየንን ትልቁን ምስል እንመልከት። እሱም የሁለት ተፎካካሪ ራዕዮች ፍልሚያ ነው። ያው ግጭቱ በመሰረቱ የሁለት ፍጹም የተለያዩ ራዕዮች ፍትጊያ ነው። በአንድ በኩል የኢራን የግዛት ፕሮጀክት አለ። ግቡ ምንድን ነው? የድሮውን ታሪካዊ ተጽዕኖ በተላላኪ ኃይሎችና በወታደራዊ ጣልቃ ገብነት ማስመለስ። በሌላ በኩል ደግሞ የአረብ ሀገራት የልማት ፕሮጀክት አለ። የነሱ ትኩረት ደግሞ በኢንቨስትመንት፣ በቱሪዝምና በቴክኖሎጂ ላይ ነው። ሁለት የተለያዩ ዓለማት። ምንጫችን አንዴ የኢራን ባለስልጣን በኩራት የተናገሩትን ይጠቅሳል። ከቴህራን እስከ ቤይሩት ያለውን ግዛት እየገነባን ነው ብለዋል። ጥሩ፣ ግን ወሳኙ ጥያቄ ይሄ ነው። ይህ የግዛት ግንባታ ለራሷ ለቴህራን፣ ለቤይሩት፣ ለባግዳድ፣ ለደማስቆ እና ለሰነዓ እያስከፈለ ያለው ሰብአዊ እና ኢኮኖሚያዊ ዋጋ ምን ያህል ነው? እናም በመጨረሻ በዚህ ወሳኝ ጥያቄ እንለያይ። የክልሉ የወደፊት ዕጣ የሚወሰነው ያለፈውን ታሪክ ለመቆጣጠር ለሚደረግ ትግል ነው። ይህ እንግዲህ ምንጩ ያቀረበው ትንታኔ ሲሆን የግጭቱን ጥልቀት ምን ያህል እንደሆነ እንድናስብበት የሚያደርግ ነው።